በጣም ደስ ይለኛል በእግዚአብሔር መገኘት ውስጥ መሆናችን። ሲስተር ጌል ከመሄድሽ በፊት ወደዚህ እንድትመጭ ይፈልጋለሁ። እግዚአብሔርን አመስግኑ። እንግዲህ ባለፈው ምሽት ሌላ ቦርሳ አግኝታለች። ቆንጆ ልብስ አምሮብሻል ሲስተር ጌል። እግዚአብሔር ይክበር፣ እግዚአብሔር ይመስገን። በጣም ደስ የሚል ጊዜ እያሳለፍን ነው። ምን ትላላችሁ? የሚያስደስት ጊዜ እያሳለፍን ነው። በፌስቡክ፣ በዩቲዩብ፣ በሌሎችም በሊንኮች የምታዩን ለእናንተም ጥሩ ጊዜ እያሳለፋችሁ እንደሆነ እናምናለን። ብዙ ምስክርነቶች እየሰማን ነው። ውሳኔዎችን ሰዎች ከክርስቶስ ኢየሱስ ጋር ለመራመድ ወደ ኋላ ላለመመለስ ወደ ጥምቀት ራሳቸውን ወደ መቅበር በጥምቀት እየሄዱ ነው፣ እየወሰኑ ነው። በእግዚአብሔር እርዳታ ለዳግም መምጣቱ ለቅርብ መምጣቱ እየተዘጋጁ ነው። በዚህ ሳምንት መጀመሪያ ላይ የዳንኤልን መጽሐፍ አይተን ነበር። ሁለተኛውን ምዕራፍ ንጉሥ ናቡከደነጾር ያለመውን ሕልም አይተናል። እነዛ ምስሎች የሚወክሉትን መንግስታት አይተናል። ባቢሎን፣ ሜዶን፣ ፋርስ፣ ግሪክ፣ ሮም እና የተከፋፈሉት የአውሮፓ መንግስታት። ከታሪክ ተምረናል። ይህንን የጥንት ትንቢት እውነትነት ከታሪክ መስክረናል። መጽሐፍ ቅዱስ ሊታመን የሚችል መሆኑን አይተናል። በእውነት ሊታመን የሚችል መጽሐፍ መሆኑን ዛሬ ዳንኤል ምዕራፍ 3ን እናያለን። በሚያምኑ በእግዚአብሔር የሚታመኑ ሰዎች ያላቸውን እምነት አዲስ አማኞችም ከነሱ ተምረው ጥንካሬ ያለውን እምነት እንዲያገኙ ወደ ውሃ ውስጥ ገብተው የተቀበሩትን በጥምቀት እነሱም ይህንን እምነት እንዲያገኙ ለረዥም ጊዜ በዚህ እምነትም የቆይን ካይለን እግዚአብሔር ለእኛ መልካምና ታላቅ እንደሆነ አይተናል። እንግዲህ አሁን በአዲስም የመጡትን ማበረታታት እንፈልጋለን። ማስተዋልም እንዲችሉ እንፈልጋለን። እምነታቸው በእሳት ውስጥ አንዳንዴ እንዲያልፍ ይፈቀዳል። እንግዲህ ዳንኤል ምዕራፍ 3ን እናያለን። ከቁጥር 14 ጀምሬ ያነባለሁ። ከስክሪንም ላይ ማየት ትችላላችሁ። አበረታታችኋለሁ። ወደ ቤትም ስትሄዱ መጽሐፍ ቅዱሳችሁን ውሰዱና ዳንኤል 3ን ለራሳችሁ ሙሉን አንብቡት። ሁሉንም ለማንበብ አሁን ጊዜ የለንም። ወደ ቤታችሁ ግን ሄዳችሁ ሁሉንም ታሪክ አንብቡት። ዳንኤል ምዕራፍ 3 ላይ ነው ሙሉ ታሪክ የሚገኘው። እኛ ታሪኩን ነው ነቅሰን የምናወጣው። ቁጥር 14 ላይ እንጀምራለን። ናቡከደነጾር እንዲህ ሲል ይናገራል። እንዲህ አላቸው፣ እውነት ነው ወይ ሲድራቅ፣ ሚሳቅ፣ አብድናጎ ላቆምኩት ምስል አልሰግደ ብላችኋል ወይ? ላቆምኩት የወርቅ ምስል። አሁንም የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውን የዋሽንቱን የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎም መለሱ ለንጉሡ፣ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላክ አብራችሁ ይበሉ። የምናመልከው አምላክ ምን ማድረግ ይችላል? ከእጅ ሊያድነን ይችላል ከሚነደው ከቶኑ እሳት። ቁጥር 18 ነገር ግን አብራችሁ ይበሉ። ነገር ግን እርሱ ባያድነን ንጉሥ ሆይ አማልክትህ እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። የዚያን ጊዜ ናቡከደነጾር በሲድራቅ በሚሳቅ በአብድናጎ ላይ ቁጣ ሞላበት፣ የፊቱን መልክ ተለወጠባቸው።
እርሱም ተናገረ፣ የእቶኑ እሳት ይነድድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ቁጥር 20 ላይ ሲድራቅና ሚሳቅን አብደናጎንም ያስሩ ዘንድ ወደሚነደው ወደ እቶን እሳት ይጥሏቸው ዘንድ በሰራዊት ውስጥ ከነበሩት ኃያላን አዘዘ። የዚያን ጊዜም እነዚህ ሰዎች ከሰናፊላቸው፣ ከቀሚሳቸው፣ ከመጎናጸፊያቸው፣ ከቀረው ልብሳቸው ጋር ታስረው በሚነድ በእቶን እሳት ውስጥ ተጣሉ። የንጉሡ ትእዛዝ አስቸኳይ ስለሆነ የእቶኑ እሳት እጅግ ስለሚነድ ሲድራቅና ሚሳቅ አብደናጎ የጣሏቸውን ሰዎች የእሳት ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነደው በእቶን እሳት ውስጥ ወደቁ። የዚያን ጊዜም ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሣ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነሱም ንጉሥ ሆይ እውነት ነው ብለው መለሱለት። እርሱም እነሆ እኔ ተፈቱ በእሳት መሃል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸው። ምን ትላላችሁ? የ4ተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ። ምን ትላላችሁ? ቁጥር 18 ላይ ነገር ግን እርሱ ባያድነን እንኳን ይታወቅልን፣ ንጉሥ ሆይ አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድ እወቅ አሉት። በዳንኤል ምዕራፍ 2 ላይ ንጉሥ ናቡከደነፆር በአንድ ሕልም ተረብሾ ነበር። ሊያስተውል ባልቻለው ሕልም ለእርዳታ ጥሪ ያደረገ። እንግዲህ ከሰማ በኋላ ከእግዚአብሔር የመጣውን ሰገደ። ነገር ግን ወደ ምዕራፍ 3 ስንመጣ አንድ ነገር ተቀየረ። ያ ንጉሥ የሰማይን አምላክ ያከበረው አሁን ያንን ሕልም ሊቀይር ሞከረ። ምስሉን ናቡከደነፆር የገለጠለትን ለናቡከደነፆር እግዚአብሔር በአመፅ ተካው። ያንን ትንቢት ወደ ትዕቢት፣ ኩራት ቀየረው። በኃይሉ ለመቃወም ሞከረ የእግዚአብሔርን ትንቢት። እንግዲህ ካስተዋላቸው ወዳጆቼ ሆይ ምዕራፍ 2 ላይ የተለያዩ ነበሩ። ከላይ ወርቅ ነበር፣ ብር ነበር፣ ነሐስ ነበር። ግን ምዕራፍ 3 ላይ ቀየረውና ሙሉ በሙሉ ሁሉንም ወርቅ አደረገው። እንግዲህ እንደ ንጉሡ ሐሳብ ከሆነ ምንም የሚተካ አይኖርም። ይሄ የጣዖት አምልኮ ብቻ ሳይሆን ትንቢቱንም መቃወም ነበረ። እግዚአብሔር የገለጠውን ነገር ዳግም በራሱ ሐሳብ ሊጽፈው ሞከረ። እንግዲህ አስተውሉ እንዴት ሊቀይረው እንደሞከረ ነገሮችን። አልጋበዘም፣ ተአዘዘ። ስገዱ ብሎ ትእዛዝ ነው የሰጠው። እንግዲህ ከግዛቱ ሁሉ ያሉትን ሰብስቦ ሙዚቃዎችን አመጣ። አዋጁ ግልጽ ነበረ። ድምፅ በሰማችሁ ጊዜ ትሰግዳላችሁ ለምስሉ ወይ ትቃጠላላችሁ። ምንም መደራደር የለም። መሃል ማደር አይቻልም። ወደ ኋላ ማለት አይቻልም። መቃጠል ብቻ ነው። እንግዲህ ካልተስማማችሁ ትቃጠላላችሁ። ራሳችሁን ካላስገዛችሁ ትሰቃያላችሁ። እንግዲህ የማይመች ነገር የመጣው በዚህ ጊዜ ነው። አምልኮ ብቻ አይደለም እየፈለገ ያለው፣ ነገር ግን አለመታዘዝ ቅጣት ያመጣል የሚል ፍርሃት ነው ምን ያነገሰባቸው። ሁሉም ሰው ማድረግ አለበት። ሁሉም ሰው እየተንቀሳቀሰ ነበር፣ ማምለክ ጀመረ። ግፊቱ ውጫዊ አልነበረም፣ ውስጣዊ ነበረ። እንግዲህ ልጠይቁት ስላላችሁ እነዛ ዕብራውያንም ወይም ሌሎቾቹ እንግዲህ ይሄ ነገር ያስፈልጋል ወይ ብለው ሊጠየቅ ይችላል። እውነታው ግን ወዳጆቼ እንግዲህ በግል ለጌታ መቆም ቀላል ነው፣ በጣም ቀላል ነው። ለእግዚአብሔር በግላችን ማንም ሳይን መቆም፣ በቲዮሪ በሐሳብ መቆም፣ ችግር በሌለበት ጊዜ መቆም ቀላል ነው። አንድ ነገር ዋጋ በሚያስከፍላችሁ ጊዜ ለጌታ መቆም ምን ታረጋላችሁ?
ከቤተሰብ መገለል፣ ከጓደኛ መገለል፣ እምነት ወደ ታች በሚገፋችሁ ጊዜ እምነታችሁ ተጽዕኖ ሲፈጥር ያኔ ምን ትወስናላችሁ? ወደ ምዕራፉ ስንመለስ ሙዚቃው ጀመረ፣ መጮህ ጀመሩ። ሁሉም ሙዚቃዎች መጫወት ጀመሩ። በገናዎቹ፣ መለከቶቹ፣ ሁሉም የሙዚቃ ኖቶች ግፊት፣ ጫና የሚፈጥሩ ነበሩ። ሰውነቶች ወደ መሬት መውደቅ ጀመሩ። ነገሥታት፣ ኃላፊዎች፣ ሀገራት መሪዎች፣ ጉልበቶች ሁሉ፣ አንገቶች ሁሉ ተደፉ። ያኔ ግን 3 ሰዎች ቆመው ነበር ተነጥለው ከሁሉም። እነዚህ 3 ሰዎች አልተንቀሳቀሱም፣ አልተደፉም ወደ መሬት። እነዚህ 3 ሰዎች ቆሙ፣ ተቃርነው ቆሙ። እነዚህ 3 ሰዎች ያስተዋሉት የተለየ ነገር ነበር። እዛ ከቆሙት መሃል የተለየ እምነት ነበራቸው። ወዳጆቼ ሆይ እውነተኛ እምነት ደህንነት የተሞላበት አካባቢ እስኪያገኝ አይጠብቅም። እውነተኛ እምነት ጥገኛ አይደለም ለሕዝቡ ድጋፍ። ምንም ሰማያት ቢወድቁ እንኳን እውነተኛ እምነት ይቆማል። እውነተኛ እምነት ምቾት አይጠብቅም፣ አይፈልግም። እውነተኛ እምነት አደገኛ ዕውቅና በማይሰጥበት ስፍራ ሁሉ፣ በፈተና ውስጥ ሁሉ፣ ዋጋ በሚያስከፍል ነገር ውስጥ ሁሉ ይቆማል። እንግዲህ ሙዚቃው ሲቆም፣ እንግዲህ የተናፈሰው አቧራ ሲረግብ፣ ሲድራቅ ሚሳቅና አብድናጎ በመንፈስም ቆመው ነበር፣ በአካል ብቻ አልነበረም። እንግዲህ የዛሬው መልእክታችንን የምናገኘው እዚህ ጋ ነው። ይሄ የባቢሎን እሳት ታሪክ ብቻ አይደለም፣ አሁንም አለ። የባቢሎን እሳት፣ እቶን እሳት። እምነት አላችሁ፣ ነገር ግን ታዋቂ የመሆን እሳት፣ እቶን እሳት ፍላጎት አሁንም አለ። እምነት አላችሁ፣ አሁንም ግን ግብረ ገብን የማጣት ሙዚቃ እየተጫወተ ይገኛል። እምነት አላችሁ፣ ነገር ግን የማመቻቸት ጥሪ አሁንም አለ ከዓለም ጋር። እቶኑ እሳት በመስሪያ ቤታችሁ አለ። እቶን እሳቱ በቤተሰባችሁ አለ። እቶን እሳቱ በግንኙነታችሁ ውስጥ አለ። እቶኑ እሳት በግል ውሳኔዎቻችሁ ውስጥ አለ። እቶን እሳቱ በምስክርነታችሁ ውስጥ አለ። ጥያቄው ሙዚቃው ይጫወታል አይደለም። ሙዚቃው ሲጫወት በጽናት ትቆማላችሁ ወይ? እምነታችሁ በእሳት ሲፈተን ትቆማላችሁ ወይ? እንግዲህ አስተውሉኝ በደንብ ወንድምና እህቶቼ፣ ይሄ በመንፈሳችሁ ውስጥ እንዲቀመጥ ፈልጋለሁ። እምነታችሁ እውነተኛ ሲሆን ይፈተናል። እንደገና ልበለው፣ እምነታችሁ እውነተኛ ሲሆን ይፈተናል። እምነታችሁ ሲፈተን ምስክርነት ይሆናችኋል። ሕይወታችሁ ምስክርነት ሲኖረው በእርምጃችሁ ትጸናላችሁ፣ በመንገዳችሁ ትቆማላችሁ። በእውነተኛው ላይ 3 ነጥቦች አሉ ዛሬ ላካፍላችሁ ፈልገው። ጻፏቸው በወረቀቶቹ ላይ። 3 ነጥቦች አሉ። የመጀመሪያው ነጥብ እውነተኛ የሆነ እምነት ይፈተናል። እንደገና ልበለው ወይ? እውነተኛ የሆነ እምነት ይፈተናል። ታስተውላላችሁ። ዳንኤል ምዕራፍ 3ን ስታነቡ የሚጀምረው በሲድራቅ በሚሳቅና አብድናጎ አይደለም። የሚጀምረው ለአምልኮ ነገሮች እንዲመቻቹ ሲደረግ ነው ታሪኩ የሚጀምረው። ናቡከደነጾር በዱራ ሜዳ ላይ ምስልን አዘጋጀ። ሁሉም ሰው በሚያየው ማንም በማይደብቀው የወርቅ ምስል በዓላማ ነበር ያ ምስል የቆመው። ወዳጆቼ ሆይ ውሳኔ የሚፈተነው በግል አይደለም፣ በድብቅ አይደለም፣ በይፋ በግላጭ ነው። እምነት የሚፈተነው መሰጠት። እውነተኛው እምነት በግል በድብቅ አይደለም የሚፈተነው፣ ሕዝብ ሁሉ በሚያይበት በይፋ ነው የሚፈተነው እምነት። አራማይክ የሥነ ጽሑፍ ዘዴ የሚያጎላው ነገር አለ፣ መደጋገም። ሕዝብ፣ ሰዎች፣ ቋንቋዎች እያለ ደጋግሞ ምዕራፍ 3 ላይ ይናገራል። ይሄ ዝም ብሎ ታሪክ አይደለም፣ ጫና እንዳለ ያሳያል። ይሄ ክፍል
ሁሉም ሰው መካተቱን እያረጋገጠ ነው። የቀረ ሰው እንዳይኖር ውሳኔውን የሚያሳዩት ለሁሉም ነበረ። ወዳጆቼ ሆይ መቆም ዋጋ የሚያስከፍል ይሆናል በዚህ ሁሉ ሕዝብ መሃል። በታሪክ ይሄ ፖለቲካዊ እርምጃ ነው፣ ከእምነት ጋር የተያዘ። ናቡከደነጾር ልክ እንደ ጣንታውያኖቹ ለንጉሡ ታማኝነት ማሳየት ለሃይማኖትም ለእምነትም ታማኝ መሆንን ያሳይ ነበር። ስለዚህ ለአምልኮ ታማኝ ለመሆን ለንጉሡም ታማኝ ለመሆንን ነበር የሚያሳየው። ስለዚህ የዚህ ያለመታዘዝ ውጤት ዋጋ የሚያስከፍል ነው። ሲድራቅ፣ ለሚሳቅ፣ ለአብድናጎ ለእነዚህ ለሦስቱ ዕብራውያን ወጣቶች እምነታቸው በጭንቅላታቸው ውስጥ ብቻ አልነበረም፣ በልባቸውም ነበር። ምን ትላላችሁ? ምስጋና ብቻ የሞላበት አልነበረም። እምነታቸው እውነተኛ አምላክ መኖሩን በተግባር ያረጋገጠ ነበር። እነዚህ ሦስቱ ዕብራውያን እግዚአብሔር መኖሩን ብቻ የሚያምኑ አልነበሩም። ነገር ግን አምልኳቸውን ያ አምላክ ብቻ እንደሚገባው ያመኑ ነበሩ። መጽሐፍ ቅዱስ ያዕቆብ ምዕራፍ 2 ላይ ያምናሉ ይላል። አጋንንቶች እንኳን ያምናሉ ይላል። ነገር ግን አጋንንቶች አይታዘዙም። እምነት እውነተኛ የሆነ ከማመን ያልፋል፣ ራሱን በመታዘዝ ይገልጻል። እውነተኛ የሆነ እምነት ይፈተናል። የእምነት ፈተና ለሲድራቅ ለሚሳቅና ለአብድናጎ ግልጽ ነበር። ውጤቱ ግልግላጭ በፍጥነት የሚታይ ነበር። ካልሰገዱ የሚቃጠሉበት ነበረ። ራሳቸውን ካላስገዙ የሚሰቃዩበት፣ ታማኝነታቸውን ካላሳዩ ለንጉሥ ወደ እሶኑ እሳት የሚጣሉበት ነበረ። አንድ ጥቆማ ልሰጣችሁ ፈልጋለሁ እንድታስተውሉት። እዚህ ሰዓት እውነተኛ የሆነ እምነት በምቾት ቦታዎች የሚገለጥ አይደለም። እውነተኛ እምነት በግጭቶች ውስጥ የሚገለጥ ነው። እውነተኛ እምነት ከቀላል ነገር ውስጥ የሚታይ አይደለም። እውነተኛ እምነት የሚረጋገጠው ከምትጠብቁት ውጭ በሆነ ነገር ውስጥ ነው። እውነተኛ እምነት የሚረጋገጠው በጸጥታ ውስጥ አይደለም፣ በከባድ ነገር ውስጥ ነው። ወዳጆቼ ሆይ እምነትን የምትገነቡት እሳት ውስጥ አይደለም። ወደ እሳት ውስጥ በሚከትን እምነት ቀድማችሁ ነው የምትገነቡት። ምን ታውቃላችሁ ወዳጆቼ? ፈተናው የሚመጣው ኢየሱስ ክርስቶስን በግል አዳኛችሁ ከተቀበላችሁ በኋላ እንግዲህ ፈተና ይመጣል። ለረጅም ጊዜ በፈተና ውስጥ ያሳለፋችሁ ሰዎች ልትሆናችሁ ትችላላችሁ። ግን ዛሬ ላስታዋችሁ እፈልጋለሁ። ዛሬ እኔን ድምፅ ስትሰሙ ምን ታውቃላችሁ? ይህ ያለፋችሁበት ያለው ፈተና እናንተን ሊያጠፋ ላይሆን ይችላል። ይበልጥስ ወደ እግዚአብሔር ሊያቀርብ ማን እንደሆናችሁ ሊገልጽ ቢሆንስ? ወደ እሳት እንድትገቡ የሆናችሁበት ምክንያት እምነታችሁን በእግዚአብሔር ያላችሁ ለማረጋገጥስ ቢሆን እነዚህ ሦስት ወጣቶች ዕብራውያን ውሳኔ ያደረጉ። እምነታቸው ከችግሩ ከመምጣቱ በፊት ነበረ እምነታቸው የተገነባው። ወገኖቼ ሆይ እምነታችሁን እሳት ውስጥ አይደለም የምትገነቡት፣ በእሳት ውስጥ ነው እምነታችሁን የምትገልጡት። ታስተውላላችሁ ወዳጆቼ? እውነተኛ እምነት ይፈተናል። ያልተፈተነ እምነት ልንተማመንበት አንችልም። እንግዲህ ጫናዎች ሲመጡ አትደናገጡ፣ እምነታችሁ እየተፈተነ ነው። በሕይወታችሁ ውስጥ ችግሮች፣ የሚያስጨንቁ ነገሮች ሲመጡ አትደፉ ለሰይጣን፣ ቀና በሉ። እምነታችሁ እየተፈተነ ነው። እውነተኛ የሆነ እምነት መፈተን አለበት በግላጭ።
እውነተኛ የሆነ እምነት በጫና ውስጥ መፈተን አለበት። እውነተኛ የሆነ እምነት ውጤት የሚያመጡ በከባድ ነገሮች ውስጥ መፈተን አለበት። እውነተኛ እምነት በምርጫችን ውስጥ መታየት አለበት። እምነታችሁ ይፈተናል። እምነት ወዳጆቼ ሆይ እውነተኛ የሆነ እምነት ይፈተናል። እንግዲህ በዚህ ጥቅስ ውስጥ ያለውን ነገር አስተውሉ። የእኛ አምላክ የእኛ አምላክ ፈተና አያባክንም። ምክንያቱም እምነታችን ሲፈተን በእሳት ውስጥ የሆነ የሚፈጠር ነገር አለ። አብረን ልንለው እንችላለን። እምነት ሲፈተን በእሳት ውስጥ የሚፈጠር ነገር አለ። ወደ ሁለተኛው ነጥብ ይወስደኛል። የተፈተነ እምነት ምስክርነት ይወጣዋል። እውነተኛውን እምነት ይፈተናል። የተፈተነ እምነት ምስክርነት ይሆነዋል። ዳንኤል ምዕራፍ 3 ላይ ታሪኩ ይሄዳል ከውሳኔ ወደ ውጤት። እንግዲህ ክሱ ተካሄደ። ንጉሡ እጅግ ተናደደ። 7 እጥፍ እቶኑ እሳት እንደዳለ። እንግዲህ በዚህ ምዕራፍ ላይ ያለው ነገሩ እየተጋጋለ ነው ሄደው። እንግዲህ ጥቅሱ እንደሚለው እቶኑ እሳት 7 እጥፍ አለ። ይሄ 7 እጥፍ የሚለው የሚያሳየው የመጨረሻውን የእሳቱን አቅም ድረስ ከፍ እንዲል መጠየቁን ነው። 7 ቁጥር የሚያሳየው ፍጽምናን ነው፣ ሙላትን ነው። በሌላ ቃል እንግዲህ ይሄ እሳት የሆነው 7 እጥፍ ይሁን ሲባል የሰው ልጅ ሊያደርግ የሚችለውን አቅም ሁሉ ተጠቅሟል። ይሄ እሳት ኃይለኛ እንዲሆን እንግዲህ የእሳቱ ምንም መጨመር ዋናው ትኩረት አይደለም። እንግዲህ አንዳንዴ እግዚአብሔር ፈተናን ይፈቅዳል። የፈተናው ከፍተኛ ደረጃ ላይ እስክንወድቅ ድረስ ይፈቅዳል። ግማሽ አይደለም፣ በሙላት ለብ ያለ አይደለም፣ እጅግ ኃይለኛ። ክፍሉ በጥንቃቄ ነው እንግዲህ ነገሮችን እየጠቀሰልን ያለው። የለበሱት ልብስ፣ ኮታቸው፣ ሱሪያቸው፣ ሰናፊሉ ሁሉ እነዚህን ሁሉ የሚጠቅስልን አንድ በአንድ ለምንድን ነው? እንድናስተውል የሚፈልገው ነገር ስላለ ነው። እንግዲህ ማስተዋል ያለብን በዚህ ጥቅስ ውስጥ ንጉሡ ትእዛዙን ሲሰጥ ሳለ በወታደሮች ውስጥ ጠንካራዎቹ ሰዎች ሲድራቅ ሚሳቅና አብድናጎን ያዟቸው። እነዚህ ቀላል ሰዎች አይደሉም፣ የሰለጠኑ ናቸው። በጣም ጠንካራ ወታደሮች ናቸው። መጽሐፍ ቅዱስ እንደሚለው ግን ወላፈኑ የእሳት ወላፈን እነዚህን ሰዎች ሲድራቅና ሚሳቅን የወሰዷቸው ሰዎች ገደላቸው። እንግዲህ ጠንካራ የሆኑትን ሰዎች ገና ከውጭ ሆነው ገደላቸው። ነገር ግን ታማኞቹን ወደ ውስጥ የተጣሉትን የገቡትን ግን አልገደላቸውም። ተመሳሳይ እሳት ነው፣ ግን ውጤቱ የተለያየ ነው። በእነዚህ ሰዎች ላይ ጉዳዩ የእቶኑ እሳት ኃይለኛ መሆኑና አለመሆኑ አይደለም። ነገር ግን እግዚአብሔር በእሳት ውስጥ የሚሰራው ነገር ነው ልዩነትን የሚያመጣው። ሌሎችን የሚያጠፋው ነገር እናንተን አያጠፋችሁም። እግዚአብሔር ከእናንተ ጋር ሲቆም ሌሎችን አቅም ያሳጣና የሚጥላቸው ነገር እግዚአብሔር አብሯችሁ ሲኖር ግን አይጥላችሁም። ወደ እሳቱ 3 ሰዎችን አልጣንም ወይ? አዎ ንጉሥ ሆይ፣ አዎ ያረግነው ያንን ነው። ግና ያለው 4 ሰዎችን ያለው በእሳት ውስጥ ይፋዩ ምስክርነት እዚህ ጋር ነው የመጣው። ሲድራቅ ሚሳቅና አብድናጎ የተለማመዱት በዚህ ቦታ እንግዲህ ናቡከደነጾር ምስክርነት እየሰጠ ነው። ሲድራቅ ሚሳቅና አብድናጎ በእሳት ውስጥ ሲመላለሱ ሳለ ንጉሥ ናቡከደነጾር እያየ ነበር። 4ተኛው ልክ የአማልክቶችን ልጅ ይመስላል አለ። ወዳጆቼ ሆይ እነዚህ 3ቱ ዕብራውያኖች ምንም ያደረጉት ንግግር የለም። አምላክ መኖሩን አላወሩም ባንደበታቸው። እሳቱ ነበረ እግዚአብሔርን የገለጠው። ብዙ ጊዜ ጠንካራው ምስክርነታችን በንግግራችን አይደለም የሚመጣው፣
ነገ ሕይወት ሲቀል አይደለም የሚመጣው። ሰዎች በእናንተ ውስጥ ሕይወት ከባድ ስትሆን በዚያ ውስጥ ነው እግዚአብሔርን የሚያዩት በተግባር። ጫናው እናንተን ሊሰብር ሊጎዳ ሲገባ ሳለ እናንተ ግን በሰላም ስትቆሙ፣ ነገሩ ሊሰብራችሁ ሲገባ እናንተ ግን በጥንካሬ ስትቆሙ፣ እንዴት ነው እስካሁን እግዚአብሔር ልትታመን የቻልከው? በጽናት የቆምከው? ወዳጆቼ ይሄ ነው ምላሹ። አራተኛ ሰው አለ በእሳታችሁ ውስጥ። አራተኛ ሰው አለ በእናንተ እሳት ውስጥ፣ ስሙም ኢየሱስ ይባላል። አራተኛ ሰው አለ በእሳት ውስጥ። የነገሥታት ንጉሥ የአማልክት አምላክ ነው። አራተኛ ሰው አለ በእሳት ውስጥ፣ ስሙም ኢየሱስ ነው። ንጹሑ የጠራው የማለዳው ኮከብ፣ በእሳታችሁ ውስጥ የሚመጣው አራተኛው ሰው ስሙም ኢየሱስ ይባላል። ወዳጆቼ ለእግዚአብሔር ስትቆሙ እግዚአብሔር ለእናንተ ይቆማል። እንደገና ልለው እችላለሁ ወይ? ለእርሱ ስትቆሙ እግዚአብሔር ከእናንተ ጋር ይቆማል። በእሳት ውስጥ ራሱን ይገልጻል። በእሳት ውስጥ በእምነታችሁ ውስጥ ይገልጻል። በተፈተነ እምነታችሁ እግዚአብሔር ራሱን ይገልጻል። ሰዎች ይዩ በእሳት ውስጥ ሲያልፍ እርሱ። ሰዎች መታመናችሁን ይዩ በእሳት ውስጥ። ሰዎች ይዩ በእሳት ውስጥ ስትቆሙ። ተስፋ ለመቁረጣችሁን ይዩ። ተስፋ ለማጣታችሁን ይዩ። ለእነዚህ ተመሳሳይ ሰዎች እናንተ እሳት ውስጥ የምታልፉትን ሕይወት ያያሉ። ብቻችሁን አለመሆናችሁን ያያሉ። አራተኛ ሰው መኖሩን በእሳት ውስጥ ያያሉ። ራሱን እግዚአብሔርን በእሳት ውስጥ ያዩታል። ምስክርነታችሁም ፈተናን ማለፍ ብቻ አይሆንም። ምስክርነቱ ስለ ራሱ ስለ እግዚአብሔር አብሮነት በፈተና አብሮ መቆሙን ማሳየት ይሆናል። እምነት እውነተኛ የሆነው እምነት ይፈተናል። አላችሁ ወይ? እውነተኛ የሆነ እምነት ይፈተናል። የተፈተነ እምነት ምስክርነት ይወጣዋል። እህትና ወንድሞቼ በእሳት ውስጥ እግዚአብሔርን ካያችሁ በኋላ አረማመዳችሁ እንደ ቀድሞ አይሆንም፣ ይቀየራል። ምስክርነት ያለው እምነት እየታመነ እያደገ እየቀጠለ ይሄዳል። ምስክርነት ያለው እምነት እየታመነ ይቀጥላል። ሲድራቅ ሚሳቅ እና አብድናጎ ከእሳቱ ወጡ። አንድ አይነት ሰው ሆነው አይደለም ግን የወጡት። ዳንኤል ምዕራፍ 3 በ27ኛው ቁጥር ላይ አንድ የሚገርም ነገር ይነግረናል። እሳቱ ኃይል አልነበረውም በሰውነታቸው ላይ። በራሳቸው ላይ ያለው ጸጉር ምንም አልሆነም ነበር። ጨርቃቸው የለበሱት ሁሉ ምንም አልሆነም ነበር። እግዚአብሔር ሥራው ማውጣት ብቻ አይደለም፣ ከእሳት በምስክርነት ነው የሚያወጣችሁ። እርሱን እንዴት እንደምታዩት እይታችሁን አስተካክሎት ቀይሮት ነው የሚያወጣችሁ። እንግዲህ እምነታችሁ የሚያድገው በዚህ ነው። ከእሳቱ በፊት እግዚአብሔር ይችላል አሉ። ከእሳቱ በፊት ያወጣናል እግዚአብሔር አሉ። ከእሳቱ በኋላ ግን ያወሩት እምነትን ብቻ አይደለም፣ ልምድ ነው ተሸክመው የወጡት። ከእሳቱ በኋላ የሰሙትን ብቻ አይደለም ያወጁት፣ ያዩትን የራሳቸውን ነው የመሰከሩት። ከእሳቱ በኋላ እግዚአብሔር ይችላል ብቻ ብለው አይደለም የመሰከሩት፣ ያለ ጥርጥር ተረዱ እግዚአብሔር ታማኝ መሆኑን። ወዳጆቼ ከዚህ በፊት አድርጎ በነበረው ማመንና በእኛ ውስጥ ያደረገውን ማመን ይለያያል። እንደገና ልለው እችላለሁ፣ ልዩነት አለው። እግዚአብሔር ሊያደርገው ይችላል በምንለው ነገር ማመንና የፈጸመው ፈጽሞ ያየውን ነገር በማየት የምናምነው እምነት የተለያየ ነው። እግዚአብሔር እያሳየን ያለው ከፈተና በኋላ ያለው ምስክርነት የእምነት መጨረሻ አይደለም።
ከፈተና በኋላ ያለው ምስክርነት የእምነታችን ማስፋፊያ ነው። ምክንያቱም በእሳት ውስጥ ካለፋችሁ በኋላ ከእግዚአብሔር ጋር ሲያሻግራችሁ ካያችሁ በኋላ መገኘቱን ከተለማመዳችሁ በኋላ መታመናችሁ ይጨምራል፣ ይጠልቃል፣ ይጸናል፣ ይረጋጋል። በቀላሉ የምትናወጡ ሰዎች አትሆኑም። ምክንያቱም ማስረጃ አላችሁ። እግዚአብሔር በሁሉም ጊዜ ሊረዳ እንደሚችል ትማራላችሁ። ይሄ ሐሳብ ብቻ አይደለም፣ ማረጋገጫ ይኖራችኋል። ግምት አይደለም፣ ማረጋገጫ አላችሁ። የሌላ ሰው ታሪክ አይደለም፣ የራሳችሁ ምስክርነት ነው። ማስረጃውም ደግሞ በመታመን እንድትቀጥሉ የሚያደርግ በማታዩት ነገር ውስጥ እንኳን እንድትቀጥሉ የሚያደርግ ይሆናል። ስለ ተወራ አምላክ አይደለም የሰማችሁት፣ ለራሳችሁ እግዚአብሔርን ታዩታላችሁ። እምነታችሁ በውጤት ላይ ብቻ የሚመሰረት አይሆንም፣ በሁኔታዎች የሚወሰን አይሆንም። መሰረትና ስር ይኖረዋል፣ ከእግዚአብሔር ጋር የተገናኘ። ስለዚህ ቀጣይ ፈተና ሲመጣ ከፍርሃት አትጀምሩ። ከምታስታውሱት ከትውስታችሁ ነው የምትጀምሩት። ታስታውሳላችሁ። በእሳት አብሮ የነበረ በፊት ትላላችሁ። ጠብቆኛል በእሳት ውስጥ በፊት አብሮ የተራምደዋል በእሳት ውስጥ በፊት ከኔ ጋር ከቆመ አሁንም ሊያደርግልኝ ይችላል ትላላችሁ። ትታመኑታላችሁ። በፍጥነት በጥልቀት ትታመኑታላችሁ። እየታመናችሁትም ለረዥም ጊዜ ትጸናላችሁ። እየታመናችሁት በቀጣይም ፈተና ትጸናላችሁ። በጫና ውስጥ በቀጣዩ ሰዓት ውስጥም ትቆማላችሁ። አብራችሁ ማወጅ ትችላላችሁ። ልክ እንደ ዳዊት በሞት ጥላ መካከል እንኳን ብሄድ አልፈራም፣ ክፉን አልፈራም፣ አንተ ከኔ ጋር ነህና በትርህና ምርኩዝ እነሱ ያጽናኑኛል። በሞት ሸለቆ መካከል እንኳ ብሄድ ምንም አልፈራም፣ እግዚአብሔር ከኔ ጋር መሆኑን አውቃለሁ። እምነታችሁ ይመሰረታል፣ ይደገፋል በርሱ። እምነታችሁ በሱ ያርፋል። መዝሙር ጸሐፊው እጅግ ደስ የሚል ቃል ይሰጠናል በግጥሙ ላይ። እምነቴ የሚያርፍበት ቦታ አግኝቷል ይላል በመዝሙሩ ላይ። እምነቴ የሚያርፍበት የተረጋጋ ቦታ አግኝቷል። ሰው ሰራሽ ቦታ ላይ አይደለም፣ ሰው ሰራሽ እምነት ላይ አይደለም፣ በሕያው ላይ ነው በምደሰትበት። ሌላ ማስረጃ አልፈልግም፣ ሌላ አልፈልግም። ይበቃኛል፣ ይበቃኛል። ኢየሱስ መሞቱ ለእኔ ይበቃኛል፣ መነሳቱም። ምን ትላላችሁ ለዚህ? ከዛ ትታመኑታላችሁ። አሁንም ለወደፊት በፊት ያወጣችሁን እንደገና ሊያወጣኝ ይችላል ትላላችሁ። ከያኔ በእሳት አብሮኝ የቆመው በቀጣዩም እሳት አብሮኝ ይቆማል። ለእግዚአብሔር ስትቆሙ እግዚአብሔር አብሯችሁ ይቆማል። እምነት፣ እውነተኛ የሆነው እምነት ይፈተናል። እምነት፣ የተፈተነ እምነት ምስክርነት ይወጣዋል። ምስክርነት ያለው ሕይወት እየታመነ ይቀጥላል፣ ይጸናል። እውነተኛ የሆነ እምነት ይፈተናል። የተፈተነ እምነት ምስክርነት ይኖረዋል። ምስክርነት ያለው ሕይወት ደግሞ ይጸናል፣ ይቀጥላል። ዳጆቼ ዛሬ የምጠይቃችሁ ጥያቄ ለእግዚአብሔር ትቆማላችሁ ወይ? እግዚአብሔር አብሯችሁ እንዲቆም። ምክንያቱም ዳንኤል 3 ላይ ስለ 3 ዕብራውያን ታሪክ ብቻ አይደለም የሚያወራው፣ ስለ አማኞች ነው። በሌጎስም ስላሉት እንደገና ላለው እችላለሁ ወይ አዲስም የበፊቶችም አማኝ ለሆኑት በሌጎስ ላሉት፣ በዚህ አህጉር ሁሉ ስላሉት፣ በዓለም ሁሉ ስላሉት የጥንት ታሪክ ብቻ አይደለም። ዳንኤል ምዕራፍ 3 ላይ ተቀምጦ የቀረ ታሪክ አይደለም። ለዛሬም ሕይወት ለእኛም ነው።
እንድናመቻምች የሚያደርገው ጫና ዛሬም አለ። ዓለምን እንድንመስል ያለው ጫና ዛሬም አለ። እንድንበረከክ የሚያደርገው ጫና ዛሬም አለ። ነገር ግን የእግዚአብሔርን ቃል ዛሬ እንስማ። እግዚአብሔር መደበቂያ ዋሻችን ነው፣ ፈጣኑ ረጃችን። ወቅታዊ እርዳታን ዘግይቶ አይደለም የሚመጣው፣ አሁኑኑ ይረዳናል። አሁኑኑ የሚደርስልን ምንም መሳሪያ ሳይጠቀም። መሳሪያዎች ሊሰሩ ይችላሉ፣ ነገር ግን እነሱ አይጠብቁም። እሳቱ ሊቀጣጠል ሊጨምር ይችላል፣ ነገር ግን የመጨረሻው ስልጣን በእሳቱ ላይ አይደለም ያለው። ሐዋርያው እንዲህ ሲል ይናገራል፣ በሁሉም ወገን ችግር ይገጥመናል፣ ነገር ግን አንወድቅም፣ አንጨነቅም። ግራ እንጋባለን፣ አንጠፋም ግን። እንሰደዳለን፣ ነገር ግን አንጣልም። እንገፋለን፣ ነገር ግን አንጠፋም። ሰምታችሁልኛል። በጫና ውስጥ እንገባለን፣ ነገር ግን አንጠፋም። እንመታለን፣ ግን አንጠፋም። እንከበባለን፣ ግን አንተውም። ምክንያቱም እግዚአብሔር ከሕዝቦቹ ጋር ይቆማል። ጳውሎስ ዓይናችንን ወደ ሰማይ ከፍ እንድናደርግ ደግሞ ጨምሮ ይነግረናል። ይህ ጥንታዊው ቃል እጅግ ደስ ይለኛል። በዚህ ምድር የሚደርስብን መከራ ከምናገኛት ከምንወርሰው ታላቅ ክብር ጋር ሲነጻጸር እንቀዋለሁ ይላል ጳውሎስ። ይህ ጊዜያዊ ችግር ነው፣ ሊነጻጸር አይችልም ከዘላለማዊ ክብር ጋር ሊገለጥ ካለው ጋር። በሌላ አነጋገር በእሳት እያለፋችሁት ያለው ሊወዳደር አይችልም፣ ለወደፊት ካዘጋጀላችሁ ጋር አይነጻጸርም። ይሄ በቂ ካልሆነ ሌላ ተጨማሪ ማስተማመኛ ጳውሎስ ይሰጠናል። በማን እንደታመንኩ አውቀዋለሁ። ያመንኩትን አውቀዋለሁ። የሰጠውትን አደሪያ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል ጳውሎስ። እየገመተ አይደለም፣ ግን ተረድቷል። ተስፋ ብቻ እያደረገ አይደለም፣ እርግጠኛ ነው። እያደነቀ ብቻ አይደለም፣ ያለ ጥርጥር እያወራን ማን እንዳመንኩ አውቀዋለሁ፣ እስከዚያው ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል። እስከዚያው ቀን ድረስ የጸና ግንባችን ነው እሱ። ወዳጆቻችን የጸና ግንብ ነው፣ የጸና ግንብ ነው። የእኛ አምላክ የጸና ግንብ ነው። የትኛውንም ሁሉ ጎርፍ መቋቋም የሚችል በወጀቡ መሃል በጎርፉ መሃል የሚያጸና በመከራው መሃል የሚያቆም። እግዚአብሔር የሚጠይቃችሁ እንድትቆሙ ብቻ አይደለም፣ አብሯችሁ ሊቆም ነው። እግዚአብሔር እንዲህ ይላችኋል፣ በውሃ ስታልፉ ከእናንተ ጋር ነኝ። በወንዙ ስታልፉ አያሰጥማችሁም። በእሳትም ስታልፉ አያቃጥላችሁም። ወላፈኑ አይበላችሁም። ለእኔ ስትቆሙ እኔ አብሬያችሁ ቆማለሁ። የማይናወጽ እምነት፣ የማይወድቅ እምነት፣ በብዙ ነገር ጫና ውስጥ የሚያልፍ በእሳት ውስጥ የሚያልፍ የማይናወጽ እምነት፣ በየትኛው ምድራዊ ጩኸት የማያንጎራጉር በመከራና በሕመም ውስጥ
በዚያ ወቅት በእግዚአብሔር የሚደገፍ ይበልጥ እየደመቀ እያበራ የሚሄድ በፈተና ውስጥ በአደጋ ውስጥ በጨለማ ውስጥ ጥርጥርን የማያውቅ እምነት የተፈተነ እምነት ምስክርነት ያለው እምነት በመታመን እንድንቀጥል የሚያደርግ እምነት ለእግዚአብሔር የሚቆም እምነት እግዚአብሔር አብሮን ሲቆም የሚያይ እምነት እሳትን የሚቋቋም እምነት አስቸጋሪው ነገር የሚያልፍ ጠንካራ እምነት በጦርነት በመከራ በድህነት ውስጥ የሚጸና እምነት አናጉረመርምም አንጠራጠርም በመናወጽ መሃል በህመምም በመከራም ውስጥ በአላፊው ነገር ላይ አይናችንን አናረግም እየበራ የሚሄድ እምነት የዛሬው መልእክት በጣም ቀላልና ግልጽ ነው። ላመኑ እንዲያስታውሱ እግዚአብሔር አብሮ እንደቆመ በእሳት ውስጥ ለአዲስ አማኞች ደግሞ እሳት ለሚያጋጥማቸው እንዲያውቁት ነው። ለእግዚአብሔር ስትቆሙ እርሱ አብሯችሁ ይቆማል። በኢየሱስ እንድትታመኑ በቃሉ እንድትይዙት እንድታምኑት ሁለት ጥሪዎች አሉኝ። በዚህ ጊዜ ሁለት ጥሪዎች አሉኝ። ከእግዚአብሔር ጋር በትግል ውስጥ ካላችሁ ለረጅም ጊዜ እንግዲህ እጅ ሰጣችሁ ካላችሁ እንደገና ግን እንግዲህ እግዚአብሔር ሆይ በአንተ እንድታመን መቀጠል እንደሚያስፈልገኝ ተረድቻለሁ የምትሉ ካላችሁ ተነሱ። ለረጅም ጊዜ አማኝ የነበራችሁ እግዚአብሔር ሲያደርግላችሁ ያያችሁ እግዚአብሔር ሆይ እታመንሃለሁ፣ በአንተ መታመኔን መቀጠል ፈልጋለሁ። እግዚአብሔር ከዚህ ፊት ያረክልኝን ከዚህ በኋላ እንደምታረገው አምናለሁ። እየታመንኩ ልቀጥል ፈልጋለሁ። ራሳችሁ ለእርሱ መስጠት የምትፈልጉ በዚህ ቀን ለአንተ ልቆም ፈልጋለሁ። ለአንተ ቆሜ መቀጠል ፈልጋለሁ። አንተም ከእኔ ጋር ትቆማለህ። የቀጣዩ ጥሪ ለእግዚአብሔር ያልቆማችሁ የዚህን ዓለም ሙዚቃ እየሰማችሁ ለዓለም እየሰገዳችሁ ያላችሁ የተከፋፈለ ልብ ያላችሁ ዛሬ ለእግዚአብሔር ብቻ እንድትቆሙ ጥሪ ያደርግላችኋለሁ። እግዚአብሔር አብሯችሁ ይቆማል። ያኔ
ይሄ ጥሪ ለእናንተ ነው። ይህንን ብዙ አናቆየውም። ጥሪውን ለሌሎች ያደረገውን አይታችኋል፣ ለእናንተም ሊያደረገው ይቻለዋል። እንግዲህ በዚህ ቦታ አለ ብዙ ምስክር እግዚአብሔር ባለፈው ጊዜ ያደረገላቸው እንደገና ዳግም እንደሚሰራላቸው አምነው ቁመዋል። ግን እናንተ እስካሁን እግዚአብሔር አልቆማችሁም፣ ልትቆሙለት ይገባል። ጋብዛችኋለሁ፣ ተነሱ ለእግዚአብሔር። ቃል እገባላችኋለሁ፣ እግዚአብሔር ከእናንተ ጋር ይቆማል። በእሳት ውስጥ አብሯችሁ ይቆማል። በሁኔታችሁ ውስጥ ይቆማል። አብሯችሁ በችግራችሁ ውስጥ ይቆማል። ከዚህ በፊት ለሌሎች ያደረገውን ለእናንተም ያደርገዋል። በዛ በከፍታ ላይ ቆማችሁ ለሌሎች ቆሟል። ከእናንተ ጋር ሊቆም ይችላል። በዚህ ወገን ያላችሁት ለሌሎች ቆሟል። ከዚህ በፊት ከእናንተም ጋር ሊቆም ይችላል። ሰዎች ሌሎች ሰዎች የሚሏችሁን በማሰብ አትጨነቁ። ቤተሰብ ምን ይለኛል ብላችሁ አትጨነቁ። ስለ ስራችሁ በማሰብ አትጨነቁ። ለእግዚአብሔር ከቆማችሁ እግዚአብሔር ከእናንተ ጋር አብሮ ይቆማል። ኦንላይን ላላችሁ በፌስቡክ በዩቲዩብ ወይ በሌላም ሊንክ ያላችሁ በእግዚአብሔር መቆም ትፈልጉ ካላችሁ ባላችሁበት ቁሙ። በመኪናም ከሆናችሁ ይህን መልእክት የምትሰሙ ልባችሁን ለጌታ ከፍ አድርጉ። እንግዲህ ፊት ለፊት ስክሪን ላይ የምታዩትን ኪውአር ኮድ ስካን አድርጋችሁ መልእክታችሁን ጻፉልን። መንገዱን አብረን የምንቆምበትን መንገድን ጠቁማችኋል። ከእናንተ ጋር አብሮ ይቆማል። ለእግዚአብሔር ከቆማችሁ እሱ ይቆምላችኋል። ኢየሱስ ኢየሱስ አምናሃለሁ። ኢየሱስ ኢየሱስ ክቡር ኢየሱስ ባንተ አምንብሃለሁ። ባለጸጋው አምላካችን ሆይ ኢየሱስን እንድናምነው ጸጋህን ጨምርልን። የማይናወጠውን እምነት፣ የማይናወጠውን የማይንቀጠቀጠውን በመከራ ውስጥ ስንገባ በእሳት ውስጥ የሚቆም በእሳት ውስጥ ሲሆን በአንተ የሚደገፍ እምነት ስጠን። እዚህ ምሽት እናመሰግንሃለን። ይፋዊ ውሳኔ ያደረጉትን እንድትባረክ ጸልያለሁ። ወደ መንግሥትህ ሊጨመሩ በጥምቀት ያሉትን እናመሰግንሃለን። ይህን ጥሪ ተቀብለው ወደፊት የመጡትን አሁንም በወንበራቸው ነው እየታገሉ ያሉ፣ በኦንላይንም ያሉ እየታገሉ ያሉ፣ ስለ እነሱ እናመሰግናለን። መንፈስህ አይምሯቸው እንዲወተውታቸው ልባቸውን ጌታ ሆይ እንዲወተውት እንጸልያለን። ሳይረፍድ በፊት እንጠይቃለን። እግዚአብሔር ሆይ እንድትባርክ የቆሙትን ሁሉ እንድትባርካቸውን ለምንሃለሁ። ለአንተ የታመኑትን ባለፉት ዘመናት የቆሙትን ዛሬ ደግሞ ለአንተ ለመቆም የወሰኑትን አብረሃቸው ቁም ጌታ ሆይ። ይሰማቸው፣ መገኘት ይታወቃቸው። እንዲህ እንዲሉ እግዚአብሔር አምላኬ ይችላል ሊያወጣኝ። በአንተ እጆች ላይ እናሳርፋቸዋለን። በፍቅር ክንዶች ላይ እናስቀምጣቸዋለን። ጠብቃቸው፣ ራሳቸውን መጠበቅ አይችሉምና
እንዲወዱ እርዳቸው እንደወደድካቸው በኢየሱስ ክርስቶስ ስም አሜን። በጌታ የተወደዳችሁ የተከበራችሁ ውድ ተመልካቾቻችን አድማጮቻችን እጅግ በጣም አድርገን እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለዘለቃችሁ በመሐልም የገባችሁ ተመልካቾቻችን ብትኖሩ እንደዚሁም ደግሞ በተለያዩ የሶሻል ሚዲያዎቻችን እየተከታተላችሁ የነበራችሁ ሁላችሁንም ጌታ ኢየሱስ ይባርካችሁ ማለት እንፈልጋለን። ስናስተላልፈው የነበረው ወደ እናንተ ሲቀርብ የነበረው ልዩ መንፈሳዊ ድግስ ከናይጄሪያ ሌጎስ በቀጥታ እየተላለፈ የሚገኘውና በዛ ስፍራ ሆነው ደግሞ የእግዚአብሔርን ቃል ይዘው በመምጣት ልዩ ልዩ መልእክቶችን ይዘው በመምጣት እንግዶች ተጋብዘው እያገለገሉ ያለበት ልዩ መሰናዶ ነው። በጌታ የተወደዳችሁ በተስፋ ተነሱ በሚል ዋና ርዕስ ቀደም ሲል የተካሄደ የነበረው 7ኛ ክፍል ነው ዛሬ ይዘንላችሁ የመጣ ነው። በዚህ በ7ኛው ክፍል ላይ በተለየ መልኩ የጤና ትምህርት ቀርቦ ነበረ። ዶክተር ቺዲ ከጭንቀት ከድባቴና ከፍርሃት ጋር በተያያዘ የሚገርም መልእክት አስተላልፈዋል። እግዚአብሔር ይርዳን። ከዛ በማስከተል ደግሞ ፓስተር ፖል ዳግላስ የቤተክርስቲያናችን በዓለም አቀፍ ቤተክርስቲያናችን የትሬዠረር የሆኑ ወይም ደግሞ የግምጃ ቤት ሹም የሆኑት ፓስተር ፖል ዳግላስ የተለየ መልእክት ይዘውልን ቀርቦ ነበር። በተለይ በእምነት በሳት የተፈተነ እምነት በሚል ሐሳብ ግሩም የሆነ መልእክት ይዘውልን ቀርቦ ነበርና እግዚአብሔር ይርዳን። ጌታ ጸጋውን ያብዛልን። ምናልባት ይሄን ፕሮግራም በድጋሜ ማየት ብትፈልጉ እንደገና ሰዓቱን ጠብቀን ድጋሜ እናስተላልፋለን። በተለይ ደግሞ በሶሻል ሚዲያ የምትከታተሉ ገብታችሁ የተቀመጠውን ፋይል እንደገና በአማርኛም በኦሮምኛም በትግርኛም በእንግሊዘኛም ማግኘት ትችላላችሁ። እንግዲህ ያን ፕሮግራም ወደ ፍጻሜ ስናመጣ አብራችሁ የቆያችሁ ሁላችሁንም እግዚአብሔር ይባርካችሁ። ጌታ ጸጋውን ያብዛላችሁ። ነገ በሚኖር በዚህ በተመሳሳይ ሰዓት ደግሞ በተለየ መልኩ ደግሞ 8ኛውን ክፍል ይዘን ወደ እናንተ እንቀርባለን። የጌታ ጸጋ ባለንበት ከሁላችንም ጋር ይሁን። ጻፉልን፣ ደውሉልን። እግዚአብሔር ይባርካችሁ። ሰላም ነው።